ቆይ ዲቦራ እስከ ሀስከፈ ስትናገር አንተ ታሪኩን እዚህ ጋር ነጥብ ሴት ፍቅረኛክ ዲቦራ እንደምታናገራት አልነገርከንም። ታሪኩ ላይ ለምን እሱ ፓርት አንዴ ልንገርሽ፣ የምትሰድበኝም ነገር ስለሷ እንደሚነሳ አልፈልግም። ይቅርታ ልጠይቅ በሄድኩበት ቤት እነሱ ጋር ስልኬን ኢዲት ላድርግበት ብላ ወስዳ ዲቦራ ራሷ ናት ኮንታክት ያደረገቻት። አይሚን ኖ ሶሪ ወሷ ኮንታክት ዲቦራ ማለት ነው። በልገስተ በሄድክበት አጋጣሚ ስልክህን ፈትታ ያወቀችው ስለሷ በገስ ይቅርታ ልጠይቅ ልስልክ ብላ ወሰደችና ጓዳ ገብታ ስልኬን ጎርጉራ መታ እንደዚህ አድርጋል ብላ ምናምን አለች። በዛ እንትን አለች። ያየችው ቴክስታችን እኔና እሷ የምናወራውን አይታ ምን ብላ ነው እንትን ያለችው? የተወራሩት እነሱ ናቸው። የሰደበቻት ደግሞ እሷ ናት። ዲቦራ ናት የሰደበቻት። መጀመሪያ የእኔ ፍቅረኛ አልሰደበቻት፣ እሷ ናት የሰደበቻት። ሚዲያ ላይ የሰደበቻት ቦታ ልንገርሽ። አንደኛ እዩያ ሚዲያ ላይ ወጣ ለእንጀራ እናትነት አልመረጥኳትም። አንድ ያዥልኝ የማይመለከታትም። ሁለተኛ ደግሞ እኔ ባቀረብኳት ሰዓት ፍቅረኛ እያለችን እያወቀች ሚስት እንዳለን እያወቀች አገር ቤት ልጅ አለኝ ልጅ መረመራ ምናምን ተብሎ አልነበረ? እሷን አግባ አለች። ይሄ ለፍቅረኛ ዲቦራን ታከብራታለች። በጣም ነው የምትወዳ፣ በጣም ነው የምታዘንላት። ኢቭን አሁን የተናገሩትን ነገር እንዳልናገር ሚዲያ ላይ ለምናኝ ነበረ። ድንግልናት ተብሎ ቢን እባክህ ሴት ልጅ ናት እንዳትናገር ተብዬ እኔ በራሴ ሀሳብ የተናገርኩ። ከዲቦራ ጋር ጥል የለባትም። የተጣሉት መቼ ነው? አንደኛ ለእንጀራ እናትነት አልመረጥኳትም ስትል፣ ሁለተኛ ደግሞ በራሴ ሳቀርባት ያችኛዋት ሚስትን አግባት ስትል ተነጋገሩ። ራስሽ ነሽ የሄድሽባት። አቁምሽ በቃ አሁን ከዚህ በኋላ ምታድና እሷ ትከተሽ ምን አለ መሰለሽ፣ ሲጀመር እኔ ሶሻል ሚዲያ ላይ ለእንጀራ እናትነት አልመረጥኩሽም ያልኳት ስትሰድበኝ ማለት ከወራት በኋላ እንጂ በዮሃ ሚዲያ ላይ የተናገርኩትኝ ቢሆን እኔ የምመርጠው የመጀመሪያ የልጁን እናት ቢያገባ ነው ብዬ ተናግሬያለሁ። በዛ ደብሯታል እና ካስቀየምኩሽ ይቅርታ ነው ያልኳት። ጭራሽ እኔን ስታወቃቸዋል በመጀመሪያ እሱ እንዳለው ስልኩን ከትሸሽ ነው ቤቱ ስልኩን አይቻለሁ። ቤቴ ሲመጣ ስልኩን አይቻለሁ። ቮይስ ኦቨር ሰራሁኝና ወደ ራሴ ቴሌግራም ስልክ አየሁኝ ማለት ነው። ሳይ ምን ይላል? እቺን ልጅ ላያት አልፈልግም፣ ለምንድን ነው በየሶሻል ሚዲያው ማያት ብላ ቮይስ ስትልክ፣ እሱ ደግሞ በእነሱ በኩል ነው እውቅና ያገኘሁት፣ እውቅና የማገኘው ፌመስም የተማርኩበትን ታውቂያለሽ፣ ስለዚህ በተማርኩበት መስራት የምችለው በእነሱ ነው አለ። ከዛም በኋላ እኔ ደግሞ ለምንድን ነው በልጅ የሚሰራው? ያ ብቻ አይደለም፣ ለልጄ የሚጻፈው ቴክስት አረግልሻለሁ፣ ኢንቦክስ አረግልሻለሁ። ኮሜንት ሲጻፍ ልጁ በስርዓት አላሳደጉትም፣ ልጁ ባለጌ ነው ምናምን፣ የ3 ዓመት ልጅ ህፃን ማለት ነው ኮሜንታተር የሚጽፈው። ከዛ ለምን እንደዚህ ታደርጋለህ ስለው ቢያንስ አባትነት ቢሰማው ወጥቶ በጣም ብዙ ቃል ባባ አለች ስለ ልጇ ለምን ልጅን ትናገራላችሁ ተብሎ እኮ ለልጅ ይነገራል አይደል? እኔ ደግሞ ብቻዬን ዲቦዬ ዓለምን እኮ መቆጣጠር አይቻልም። እኔም ልጆቼን ፖስታለሁ። የሚያደንቅ ያደንቃል፣ የሚነቅፍ ይነቅፋል። ዓለምን መቆጣጠር እንችላለን? አንችልም። እኛ ቪዲዮ ሰርተን ፖስታለን። የወደናል፣ የጠላናል አይደል? ምንም ችግር እኔ እኮ ልጄን እኮ እኔ ነኝ እንጂ የማሳድገው ሰው አያሳድግልኝ እኮ አልኩሽ እኮ። ስለዚህ ዓለምን መቆጣጠር ስለማይቻል አንዴ ወተናል አደባባይ የፈለጉትን አስተያየት ቢሰጡ በልጆቻችን እኛ ለልጆቻችን የምናውቃቸው አይደል? በዚህ እሱ ሊወቀስ አይችልም ማለት ነው። ስለ ኮሜንታተር ሊወቀስ ይችላል ማለት ስሚኝ እና ምን አለ ከዛ ስክሪንሻት አረኩና ስልክለት እኔና ልጄ አንሰማም ወደፊት ምናምን አለ። ከዛ ነው እሺ፣ ከዛ አንቺና ቤተሰቦችሽ ክብር አታውቁም ምናምን ብሎ ደግሞ ጻፈ። እኔ የእሱን ቤተሰብ ነክቼ አላውቅም፣ ሰው ጋር ደርሼ አላውቅም። ይህ ድረስ እየመጣ ሲጀመር በገዛው ቤተሰቡ አረዳው ምናምን የሚለው በግም ገዛ ለይቅርታ ነው። ያኔ ምን አለ ካሜራ ይዤ ልምጣ ሲል አይቻልም። እኔ እናቴ ክብሬ ናት፣ አንገቷን ደፍታ ያሳደገችኝ ብቻዋን ነው። የፈለገ ይቅርታ ለምን እዚህ ተንከባለ ይቅርታ ጠይቃትም ካሜራ ቤት አይገባም ብዬ ከለከልኩ። እናቴን ማለት ነው ቪዲዮ ለመቅረጽ ሲመጣ እንግዲህ ለምን እንደመጣ የምታይበት በጣም ብዙ መንገድ አለ። ፍቅረኛው መናገሯ ብቻ አይደለም። ከዛም በኋላ ደግሞ ከስንት ጊዜ በኋላ ተናግራኛለች። ማን ተጋደም ያለሽ ማን እንዲበያለሽ ምናምን ዝም አልኳት። ከዛ ይሄንን ኮሜንቱን ላከችና
ይሄ ኮሜንት ልክ ነው አለችኝ። ሶ በስርዓት አላሳደጉት የሚለው ላይክ እኔን አሽሙር ለመናገር ማለት ነው። የተጻጻፍ ነው እንዳለ ኮፒ እንትን ስክሪንሻት አድርጌዋለሁ መላክ እችላለሁ። ከዛ እንደዛ ስትለኝ አሳየዋለሁ ምናምን ነገር አይ ነው እንደዛ ከሆነ ጥሩ፣ ስለዚህ እንጀራ እናቱ ስለሆንሽ በደንብ ታሳየዋለሽ አይነት ነገር አልኳት። በጣም ስላናደደችኝ የሚገርምሽ በጣም ይቅርታ እየጠየቅኩኝ በትህትና ነበር ሳናግራት ነበረው። ከዛ ስክሪንሻት ማድረግ ጀመርኩኝ። የምታወራው ወዲያው ትሳደብና ትደልታለች። ዝም አልኩ። ከዛ እሱ ደግሞ ቪዲዮ መስራት ይፈልጋል በልጁ ሲሆን ከኔና ከእናቴ ከቤተሰቤ ጋር በስነ ስርዓት ነው አረን በመከባበር ነው መሆን ያለበት። ከዛ በልጁ ጠክናለሁ፣ እገልሻለሁ ምናምን ማለት ጀመረ። ሰው ሲጀመር እኔ እገልሻለሁ ያለበት ቮይስ ወይም ቴክስት እንድታሳይ ነው ራሱን ተናግሯል። እኔ በቀልድም ሊሆን ይችላል እንጂ እኔ እንደዚህ አላልኳትም፣ ካልኩም በቀልድ ነው ሊሆን የሚችለው ብሎ ቪዲዮ ሰርቷል። እንግዲህ አስቢው። እኔ ቀልድም ደግሞ አልፈልግም። ምንድነው እኔ እና እሱ ጥላችን አጠገቤ አትድረስ ነው። ሰው የሚያስበው እነዚህ ሰዎች አንድ ላይ ናቸው ነው። እሱ ደግሞ የሚፈልገው ያንን ነው። እኔ ደግሞ እንደዛ መሆን አልፈልግም። የራሴ ህይወት አለኝ። እሱ የራሱን ህይወት እያስተካከለ ነው። እኔ ደግሞ ሴት ነኝ፣ ወንድ አይደለሁም። እንደፈለግኩ ወጥቼ እንደፈለግኩ እንትን ማለት አልችልም። ገባሽ አይደለ? ማንም ምንም ቢሆን እኔ ራሴ ለመጠበቅ በጣም ብዙ ነገር ጥሬያለሁ። ተወኝ። ልጁን ይዞ ሙጭጭ ይልና ይይዘዋል። ከዛ ከትምህርት ቤት የሆነ ቀን እያመጣሁት መንገድ ላይ ተገናኘ። ከዛ ያዘው። ሲይዘው ወይ ይዘኸው ሂድ አልኩትኝ። እኔ ደግሞ እቃ እየገዛው ነበር ገበያ ማለት ነው። ወይ ይዘኸው ሂድ። ለምን? ወይ ተወኝ። ለምን? ወይ ሂድ ወይ ልጁን ይዘኸው ሂድ አልኩት። በጭራሽ ከአንቺ ስራ አልለይም። ኧረ ተወኝ እምቢ። ከዛም በኋላ እንደውም እህቴ ጋር ሄድኩኝ ማለት ነው። ከእህቴ ሰራተኛ ጋር ነበር። እንደውም ልጅቷ ይህ ሰውዬው ምን ሆኖ ነው? እንደውም እሱ ጭራሽ ሰራተኛዋ እየጠቀሰኝ ነበረ አለች። ከዛ እሱ ጭራሽ ደግሞ ምን ይላል? የእህቴ ሰራ እየጠቀሰኝ ነበረ አለች ማለት ነው። እሱ ደግሞ ዜና በስድብ ሲሰራ ከእንቁርቲ ጋር ምናምን ብሎ ሲሰራ ምን ይላል? ኧረ ዲቦራ ምን ሆነሽ ነው ስትላት ነበረ አለ። እውነት የፈለገ ነገር ቢሆን ምላስ ስላለን እኮ ብዙ ነገር አናወራ። እግዚአብሔርን መፍራትም አንድ ነገር ነው። ከዛ ደግሞ ልጁን ከለከለችኝ። ዲቦራ ገንዘብ ብቻ ነው የምፈልገው። ሲጀመር እኔ ነኝ እየረዳው ያስተማርኩክ፣ ቢገባክ ስትታመም የጠየቅኩ እኔ ነኝ። እንደዛ እንኳን በድለኸኝ ማለት ነው። እና ችግር የለውም ከሰው አይደለም ስለተናገርን ብቻ አይደለም የምናደርገውን ነገር ግዴታ አደባባይ ማውጣት አይጠበቅብንም። ከሰሰችኝ ብሎ ሲናገር ባለፈው ከዚህ በፊት አንቺ ጋር ቀርበን ነበረ እና የአመት እችልሻለሁ ምናምን ብላኝ ነበረ መሲ በጌታ ምትባል የቤት ኪራይ። ከዛም በኋላ ላይክ እሷም የሆነ አለማመን ነገር ነበረባት። ኢትሶኬ ሰው ናት፣ ለአለማመን ትችላለች። ግን እንዲህ በእህቷ በኩል አዎ አይ አልከፈለችም አይደለም። ከዛም በኋላ ልክ እሱ ዲቦራ ከሰሰችኝ ምናምን ሲል አይ መጀመሪያ ለምን የመሲ በጌታ ስም እዚህ ጋር እንደተነሳ ማጥራት ስላለብኝ ነው እኮ። አይ በስ እየነገርኩሽ ነው። ከዛም በኋላ እሱ ከሰሰችኝ ምናምን ብሎ ከዛ ደግሞ ስሜን በማጥፋት የሆነ ወሬ አወራ። ከዛ ደወለችና እኔ ከዚህ በኋላ አልከፍልልሽም፣ ከፈለግሽ ለሀቢባም ንገሪያት አለችኝ። እኔ ደግሞ አልተዘጋጀውም። ገባሽ? ከዛም በኋላ እሺ ችግር የለውም እስካሁን ላደረግሽው አመሰግናለሁ አልኳትኝ። ይሄ ሰው ሁል ጊዜ ገንዘብ ነው የምትፈልገው እንዴ? እኔ እዚህ ጋር መሲ በጌታ በጣም ብዙ ሰው እዚህ ቤት ስለምትረዳ ስሟ እዚህ ጋር ስለተነሳ ጉዳዩን ማጥራት አለብኝ። እሷ በራሷ መንገድ አጣርታ የ3 ወር የቤት ኪራይ ከፍላለሽ። ከዛ የቀረውን በየ3 ወሩ ልትልክልሽ ተስማምተን በራሷ ወሩ የላከችልኝ አጣርታ የደረሰችበትን ስትደርስ ገንዘቧ ነው፣ ላቧ ነው፣ መብቷ ነው አለመስጠት። የሰው ልጅ የሚረዳው የሆነን ነገር እስካመነበት ድረስ ነው አይደል? አይ እኔ እሷን ጥፋተኛ እያደረግኩ አይደለም። ከዛም በኋላ እሱ ተነስቶ የሆነ ነገር ሲያወራ ከሚያወራው አንጻር ሊረዱኝ የሚያስቡ ሰዎች ሀሳባቸው እንዲቀይሩ እያደረገብኝ ነው። ብር ትወዳለች እያለ ነው ነጥቡ አይደል?
ያ እኔ በወድም ባልወድም እኔ እዚህ ጋር ሶሻል ሚዲያ ላይ ከመውጣቴ በፊት የ25,000 ብር ተቀጣሪ ነኝ። ልጄ ጥንቅቅ አድርጌ ነው ያሳደኩት። በማንም እንትን አንተ ስለወጣክ ስላልወጣክ አይደለም። እኔ እናቴ መምህር ናት። ቤተሰቤን ደግሞ አንተ ልትረዳ አትችልም። አንተ ብትረዳ እንጂ እና ሲጀመር በሞግዚትነትም እኔ ልጄን ለእናቴ ሰጥቻለሁ በመጀመሪያ ማለት ነው። ምክንያቱም እኔ ወጥቼ እሰራለሁ ከጠዋት 12 ሰዓት እስከ ማታ ድረስ ነው። እኔ ሰርቼ 3 ቦታ ነው የምሰራው። 3 ቦታ ሰርቼ ነው ልጄን ያሳደግኩት እና ዛሬ ተመቶ እኔ ይሄንን አድርጌ የሚባልበት እንትን አይደለም። ምንም የረዳኸው ነገር የለም። ለልጅክ ያደረግከውን ደግሞ የምትቆጥር ከሆነ እዚህ ጋርም ሲጀመር አንተ አንድ በአንድ ስታወጣ ማዘርም እየጻፈች ነበረ። ስለዚህ ጤፍ አልገዛህልኝም፣ የቤቴን አስቤዛ ከሩዝ ውጭ ምንም የገዛኸው ነገር የለም። ሩዝና ከሰል ነው የገዛኸው። ቤቷን ረዳው፣ ቤተሰቧን ረዳው እያልክ የምታወራው በጣም ብዙ ጊዜ ማለት ነው። አንዳንድ ጊዜ ዝም ስንል የእውነት ነው የሚመስለው። ውሸት እንትን ሲደጋገም እውነት ይሆናል እና ከልብህ ሁን። ልጁን ደግሞ አልከለከልኩህም፣ መከልከል እፈልጋለሁ። ቱ ቢሆንስ እኔ መከልከል እፈልጋለሁ። ምክንያቱም ልጄን አንተ ገንዘብ እያደረግክ እንዲያደረግኩ እያልኩ አደባባይ አራጣ በዳሪ የማያወራውን ወሬ ለልጅክ ለገዛ ልጅክ ልጄ ብለክ መተክ ልትሰራበት ሊያውም አይደለም። እዚህ ጋር እሱ አንድም አንቺን አልኮነንም፣ የደረሰበትን ብቻ ነው የተናገረው። አንቺ የተናገረውን ትክክል ነው ወይም አይደለም ነው እንጂ ማለት ያለብሽ እንደ አራጣ በዳሪ ደጋግመሽ ያደረግከውን አወራክ ምናምን ስትይው ላይክ እኔ ቀድመሽ ጃጅ እያረግሹ ነው። ታዩ ህዝቡ ይፍረድ፣ ህዝቡ ይስማና የሁለታችሁንም ሰምቶ ማንጋ ሀቅ እንዳለ ይፍረድ እንጂ አንቺ ቀድመሽ እኔ ጻድቅ ነኝ፣ እኔ ንጹህ ነኝ፣ አንተ ብቻ ነህ ቆሻሻ፣ አንተ ብቻ ነህ ኃጢአተኛ እያልሽ ነው። እንዲህ የዘረዘራቸውን ነገሮች ሳያደርግ ከዋሸ ሀቁን እንድናቅ ይሄ ሰውዬ ዋሽቷል፣ የትምህርት ቤት አልከፈለም፣ ይህኔን አላደረገም፣ ፍርድ ቤትም አልከሰስኩትም፣ 100,000 ካሳም አልጠየቅኩትም፣ ይህን ሁሉ ነገር ውሸት ነው ብለሽ እኮ ታዲያ እንደዚህ ይኸውልሽ ይህንን ከፍሏል አድርጓል። የከሰስኩት ደግሞ 1000 ጊዜ አደባባይ ይወጣ ለልጄ ይሄን አረኩ ሲል በህጋዊ ይኸው አድርጊያለሁ ብሎ በማስረጃ እንዲቀመጥለት ነው እውነታው ማለት ነው። ውሸት አደረግኩ ብሎ ከሚናገር ልጨርስልሽ፣ እሱ ያለውን አልሰማሁም አልነበርኩም ብለሽ ስለነበር ማሪ ልጨርስልሽ። ተረጋግተሽ ከመስከረም ጀምሮ ዲኤንኤ ተመርምሮ ልጅነቱ ከታወቀበት ጊዜ ጀምሮ የአቅሜን እየረዳው ነበረ። ዩቱብ ላይም ሰርቼ ዩቱብ $1 ሲቆጥር ዲቦ ስሪ ተቀጥረሽ ከምትሰሪ በዩቱብ ሞር ሰክሰስፉል ትሆኛለሽ ብዬ ዩቱብ ስንት እንደቆጠረልኝ ያሳየኋት እና ነይና አንቺም ዩቱብ ስሪ በዩቱብ ሰክሰስፉል ትሆኛለሽ ይህን ያህል ይገኛል አልኳትኝ። እናም ከመሬት ተነስታ ስልክ ማንሳት ተወች። ልጄን ማየት ከለከለችኝና በፍርድ ቤት ሄዳ ከሰሰችኝ ነው ያለው። ስለዚህ እውነት እሱ እንዳለው በሰላም አብራችሁ ሰላም ሆናችሁ እየረዳ ዩቱብ ቻናሉ ላይ እንግዳ ሆነሽ ቀርበሽ ጭራሽ ተስማምታችሁ እንግዳ ሆነሽ ቀርበሽ ዩቱብ ምን ያህል ገንዘብ እንደሚያስገኝ ነግሮሽ ከመሬት ተነስተሽ ዘግተሽዋል። እውነት እሱ እንደሚለው እንደዚህ ብለሽ ነው ማለት ተስማምተን ነው ያንተ ዩቱብ ላይ የቀረብኩት። መጀመሪያ ጥያቄ ተስማምተን ነው ዋሽቷል፣ አልተስማማንም እንደዚህ እያልሽ ለእኛ ንገሪኝ። እሺ አልተስማማንም፣ ያለ ፍቃዴ ነው የተቀረስኩት። ሊያውም ደግሞ ለዚህ ደግሞ ዳሎር ኢንተርቴንመንት ተጠያቂ ነው። እሱ ነው ደውሎ የጠራኝ። እቃ ውሰጂ ነው የተባልኩት። ከዛ ሲሄድ ማለት በግዴታ ነው። በቃ ሰው ሌሊት ጀምሮ ቁጭ ብሎ እንትን ይላል። እንደውም በደንብ ከታየ በስነስርዓቱ ላይ አልመለስኩለት። እሺ ሌላው ደግሞ አልፈልግም ብለሽ ለምን አይወጣሽም? ፈቃደኛ ካልሆንሽ ኢንተርቪው ተብለሽ ተነጋግረሽ ካልሄድሽ ስትገቢ ቃለ መጠይቅ ወይ ኢንተርቪው ሲጀምሩ እንደ ለዚህ አልተስማማንም ቃል ውስጥ ነው የመጣሁት ብለሽ ብድግ ብለሽ ለምን አልወጣሽም? እምቢ ብለሽ አላወቅም ምኑ እኔ እንደዚህ እንደሚደረግ አላውቅም። ምክንያቱም ሰው ከቦኛል። በተከበብኩበት እንዴት ነው እንትን የምለው? እኔ ደግሞ ሰው ሪስፔክት ከማድረግ አንጻር እንጂ እሱ ይምጣ አይምጣ የማውቀው ታሪክ የለም። አልተስማማንም በዚህ። ከዛ ባለፈ ደግሞ ረድቻለሁ ላለው የረዳው የት አልደብተር
እንደዚህ ነው እንድትናገር የሚፈልገው። ይህን አድርጓል፣ ይህን አላረገም፣ ይህን ዋሽቷል፣ እዚህ ጋር የትምህርት ቤት ከፍሏል ወይም አልከፈለም እንዳለው ልብስና ጫማ ለልጁ ሲገዛ ነበር ለ10 ወር ያህል ለ8 ወር ያህል ነበር ወይም አልነበረም? እንደሰበር እሺ፣ እየረዳ አልነበረም አደረግኩ ያለው ወይም ደግሞ ይኸው እናቴ መዝግባ ያስቀመጠችው እሱ የሚያወራውን አለ። እናቴ የመዘገበችውን ደግሞ እስኪ እናትሽ የመዘገበችው ልዘኝና እዚህ ጋር እሱ ከተናገራቸው ውስጥ ኤክስ ራይት አደርጋለሁ እኔ። እሺ ቆይ ለምን ይኸው መስከረም 4 ሩዝ 5 ኪሎ ገዝቷል። ወተት 1 ሊትር ገዝቷል። ብስኩት ገዝቷል። ይሄ ኩኪስ ማለት ነው። ከዛ በመስከረም 11 በየቀኑ አይገናኙም። መስከረም 11 ኳስ ገዝቷል።